አዶናይና ጃኒ ሲጋቡ አይቻሉ አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ አራት ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲስ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ከዚህ በፊት በነቢይ ኢዮብ ጩፋና በሱራፌል መካከል በአዶናይ ምክንያት አለመግባባት ተፈጥሮ ሰርተን የነበረውን ዜና እንዲህ እናስታውሰው። ከወራት በፊት ቲክቶከር አዶናይ ሰግጡ ስግጥግጥ በሉ ማለቱን ተከትሎ ሱራፌል ደምሴ እንዲህ ያለው ስርዓት አልበኛ ትውልድ ይፈጠራል፣ ግብረ ገብነት ይጠፋል፣ መንግስት፣ ትምህርት ሚኒስቴር የሚመለከተው አካል ጣልቃ ይግባና ያስተካከል ሲል በተንቀሳቃሽ ቪዲዮ መልእክት ማስተላለፉ ይታወቃል። ይህንኑ የሱራፌል ደምሴን ትችትና ጥሪ ተከትሎ አገልጋይ ኢዮብ ጩፋ በሰጠው ምላሽ አዶናይ ሰግጡ ስላለ አገር እያጠፋ ነው ብሎ መንግስት ጣልቃ ይግባ፣ ትምህርት ሚኒስቴር እጁን ያስገባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። ሰግጡ ማለት ሰግጠህ ረግጠህ አልሰማም ብለህ ታርጌትህን ምታ ማለት ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤናማ ውስጥ አንድ እብድ አይጠፋም። ምንም ብታስተምር የሚጠበቅ ነገር ነው። እኔ ግን ቃሉ በጣም ተመችቶኛል። እንደውም መሰገጥ ሳይሆን መሰጋገጥ ነው። ስግጥ አንዴ ይረግጣል፣ ስግጥግጥ ግን ሶስቴ ነው የሚረግጠው። ሰግጡ የሚለው ለትውልዱ በደንብ መዳረስ መቻል አለበት። አዶናይ አገር እያጠፋ ነው ብሎ መንግስት ጣልቃ ይግባ፣ ትምህርት ሚኒስቴር እጁን ያስገባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው ሲል ሱራፌል ደምሴ ላነሳው ትችትና ጥሪ ኢዮብ ጩፋ በሰጠው ጥልቅ ማብራሪያና ትንታኔ ላይ መመልከት ተችሏል። በእኔ መናስብ ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ ነው። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል፣ ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ ይላሉ። እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። አሁን ደግሞ አንድ አዲስ ነብይ ብቅ ብሎ በአዶናይ በሴዶ ማርሻልና በቴዲ አፍሮ ላይ ማንም ሰምቶት የማያውቅ እጅግ አስደንጋጭ ሚስጥርና ትንቢትን ይፋ አድርጓል። መጀመሪያ የነገሩን መነሻ ባጭሩ እንመልከተው። ወንጌላውያን ህይወታቸውን ሰሩ፣ የወንጌላውያን ልጆችን አስተምሩ፣ የወንጌላውያን የቤት ኪራዮቻቸውን ክፈሉ። ካልሆነ ይላል እግዚአብሔር ምትጣሉት ከኔ ጋር ነው። የማን አምላክ እንደሆነ በኢትዮጵያ ላይ ይለይ፣ ግራ መጋባቱ ይብቃ። የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ፣ ነቢይ ሄኖክ ጂፒኤስ፣ ነቢይ ኢዮብ ጩፋ፣ የተለያዩ ነቢያቶች ስማችሁን የጠራው ስማችሁን ያልጠራዎቹ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን የማን ጸጋ ትክክል እንደሆነ እንለይ። አሁን ደግሞ ይሄ አዲስ ነቢይ በአዶናይ ዙሪያ የተናገረው ነገር ሌላ ትልቅ ታሪክን ቀስቅሷል። አዶናይ ከጃኒ ጋር መለያየቱን፣ ወደፊት 4 ልጅ እንደሚወልድና ወደ እግዚአብሔር መንግስት ተመልሶ ፓስተር አዶናይ እንደሚባልም ተንብዮአል። ከዚህም በኋላ አዶናይ ለዝና ሲል እንግሊዝ ሀገር ሄዶ ከጥልቁ ዓለም ጋር ኪዳን እንደገባና ከ444 ቁጥር ጋር ግንኙነት እንዳለው ይናገራል። ነብዩ የተናገረውን ቃል በቀጥታ እንስማው። አዶናይና ጃኒ ሲጋቡ አይቻሉ አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲስ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይክ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል ሰው አይጠራም አይደለም፣ ግን ግራ ገብቶ አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት
ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው? እንግሊዝ ላይ። አዎ ነብዩ ንግግሩን በመቀጠል በአሁኑ ሰዓት ታይላንድ ሄዶ ከፍተኛ ስልጠና እያደረገ ስላለው ስለ ቲክቶከሩ ሴዶ ማርሻልና ስለ ጆኒ ጂጂትሱ ፍልሚያ ይናገራል። ሴዶ በኃይል ተመቶ በጽኑ ሲሰበርና መንቀሳቀስ የማይችልበት ደረጃ ላይ ሲደርስም በራእይ መመልከቱን ገልጾ ሴዶ እባክህን ይሄ ጨዋታ ይቅርብህ፣ ጆኒን አታሸንፈውም ሲል ከባድ ማስጠንቀቂያ ሰጥቷል። ሴዶና ጆን ጂጂትሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጨዋታ ይቅርብህ፣ ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒን አያሸንፈው። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። ነገር ግን የቪዲዮው ትልቁ መነጋገሪያ የሆነው ነብይም በአርቲስት ቴዲ አፍሮ ላይ የሰነዘረው ከባድ ክስ ነው። ቴዲ አፍሮ ባፎሜት የተባለ የጥልቁ ዓለም መንፈስ ስፕሬን እንደሚጠቀም ሰዎች ኮንሰርቱ ላይ ራሳቸውን ስተው የሚወድቁትም በዚህ ምክንያት እንደሆነና ዘፈኖቹን የሚለቅባቸውም ቀናት በኮከብ ቆጠራና በቁጥር 8 ላይ በመመስረት እንደሚያጠና ገልጾ ይህንንም ደግሞ በኢየሱስ ስም ረግሜዋለሁ ሲል ይደመጣል። ሀገር ዳር ትጣል፣ ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው። ባፎሜት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኖይንት ያደርገዋል፣ እንዲሰሙ በሰው ልብ እንዲከብሩ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ። ንጉስ አይነካ ይሆኑ። ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። ስለዚህ this ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌላ ማይነ ጴንጤና ለምን እንዳስጣል ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው፣ ጊዜ ያጠናል። ይለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ይህ ነቢይ ራሱን በተአምር የተወለድኩ 2ና 3 ጊዜ ሞቼ የተነሳው ፈጣሪ ነብይ ነኝ ሲል ይገልጣል። ነገር ግን ይህ ክስተት በአሁኑ ሰዓት በኢትዮጵያ ውስጥም ስላሉ ነቢያት አንድ ትልቅ ጥያቄ እንድናነሳ ያደርገናል። በአሁኑ ጊዜ ያሉ ነቢያት ትንቢታቸውን በሙሉ በሶሻል ሚዲያ ታዋቂ ሰዎችና በኢንፍሉዌንሰሮችም ላይ ብቻ የሚያደርጉት ለምንድን ነው? ነገሩ የእውነት ከእግዚአብሔር የመጣ መልእክት ነው ወይስ በቲክቶክና በዩቲዩብ ላይ ትኩረትን ለመሳብ ወይም ደግሞ አቴንሽን ሲኪንግ እና ተመልካችን ለማብዛት የሚደረግ አካሄድ ነው? እኔ ፍርዱን ለናንተ ለተመልካቾች ተዋለው። እናንተስ ምን ትላላችሁ? ይህንን የነቢያቱን አዲስ አካሄድ እንዴት ተመዝኑታላችሁ? እውነተኛው ትንቢት ነው ወይስ ደግሞ የቪው መሰብሰቢያ ዘዴ ነው? ፍርዱን በኮሜንት ላይ አስቀምጡልኝ። ቪዲዮን ደግሞ ላይክ እና ሼር ማድረጋችሁ እንዳይረሳ።